ነገር ግን ሳልፈለግ ምንም አይነት ነገር ሳያደርጉ ሳይጠይቁኝ መጥሪያ ሳይሰጡኝ በድንገት ወንትድ ቢያንስ እኮ ፍርድ ቤት ጋዜጣ ላይ ይታተም እኮ ብሎ ማዘዝ አለበት እኔ ስጠፋ ማለት ነው። ጭራሽ ከጠፋው ካልተገኘው ማለት ነው ምን ማድረግ አለበት? መጥሪያም ተሰጥቶኝ ካልቀረብኩኝ ተፈልጌም ካልመጣሁኝ ማለት ነው ምን ማድረግ አለባቸው? አዲስ ዘመናቸው ተብሎ ማለት ነው ቤቴ በር ላይ ይለጠፋል። ቤቷ ነው ተብሎ ከታሰበ ቀጥሎ ደግሞ ቢሮዬ ላይ ይለጠፋል መጥሪያው ማለት ነው። ፖሊስ ቤት ድረስ ይዞ መጥቶ ወይም ለቀበሌ ይሰጣል። አድራሻ ያለኝ ሰው ነኝ፣ ቤት ያለኝ ሰው ነኝ፣ ንብረት ያለኝ ሰው ነኝ። ምንም አይነት ነገር ሳልጠየቅ ሳልፈለግ መጥሪያ ሳይደርሰኝ በድንገት ወንትድ ምን ማለት ነው? ከጀርባ እነማን አሉ እግዚአብሔር ይወቃቸው። ግን በዚሁ እንዳብራራልህ ከፈለክ የምትጠይቀኝ ነገር ካለ አንድ ላይ አድርጌ ስለነዳጁ ላብራራ። እንግዲህ ክሱ ወንትድ የሚለው የሚያሳየው የክሱ ጭብጥ ሶሻል ሚዲያ ላይ እንዳየነው ከሆነ በ8 ሚሊዮን ብር የነዳጅ ጉዳይ ስምሽ ገብቷል እና ያ ስምሽ መግባቱ የተራ ወይ ስህተት ነው ብለሽ ታስቢያለሽ? ከነዳጅ ጋር የተገናኘ ለምንድን ነው ፌደራል ፖሊስ በዛ ሊጠይቅሽ የፈለገው? በነዳጅ ምክንያት ማለት እንደገና ነዳጁ ስለ ነዳጁ ያለውን ሁኔታ ለህዝቡ ብታብራሪ። በምን ጉዳይ ነው እሱ ሊከስሽ የቻለው? ወንትድስ ብሎ ሊፈልግሽ የቻለው 8 ሚሊዮን ብር በምን ጉዳይ ነው? በምንድን ነው ነዳጁ? እስቲ ለኛ ግልጽ አድርገሽ ብትናገር። በመጀመሪያ ነዳጅ እንደምታውቀው እርሻ ነው የምሰራው። ባለ ፋብሪካዎች ሲሆኑ ለማሽን ማንቀሳቀሻ ጄኔሬተሩ ወጥቶ ማደያ መቀዳት ስለማይችል ይፈቀድላቸዋል፣ ኮታ አላቸው። እርሻ ሲሆን ደግሞ ትልልቅ ማሽኖች እንጠቀማለን። ዶዘር እንጠቀማለን፣ ኤክስካቫተር እንጠቀማለን፣ ሎደር እንጠቀማለን፣ ትራክተር አለ፣ ወተር ፓምፕ አለ፣ ጄኔሬተር አለ። ምን እንጠቀመው አብዛኛውን እኔ የምሰራው ሪሞት ኤሪያ ነው። ከከተማ የወጣ ነው። ምንም አይነት መሰረተ ልማት የሌለባቸው ቦታዎች ናቸው የኔ እርሻዎች ያሉበት ማለት ነው። የራቀ ነው። አፋርን ብትል አሁን የለሁም ወደዛ አልሄድም እንጂ ማለት ነው። ማለት ኦሮሚያ ክልል አፋር ምናምን ለጊዜው እየሄድኩኝ አይደለም። ከሰላሙም አንፃር አፋር በእርግጥ የሰላም ችግር ምንም አይነት ችግር የለም። ግን በቃ ብዙ ቦታ ብትንትን እንዳልል ብዬ ብዙ ቦታ እየሄድኩኝ አይደለም። ኦሮሚያ ክልልም እንደምታውቀው ትንሽ የጸጥታ ችግር ስላለ እየሄድኩ አይደለም። ደቡብ ክልል እሄዳለሁ፣ ኦሮሚያ ክልል ማነው ጋምቤላ ክልል እሄዳለሁ። ምንድነው እንደማንኛውም ሰው የነዳጅ እጥረት የሚባለው ነገር አልተሰማም። ምንም አይነት ችግር ይሄ ብጥብጡ ይሄ ጦርነትም ነገር የተጀመረም ነገር የለም። እንደማንኛውም ሰው ነዳጅ ፈልጋለሁ። ነዳጅን የሚመለከተው ማን ነው ብዬ ጠየቅኩኝ። ንግድና ቀጣናዊ ትስስር ነው የሚመለከተው አሉ። እሺ ብዬ ሄጄ ስጠይቅ አይ የነዳጅ ዘርፍ ራሱን የቻለ አለ፣ ወሎ ሰፈር ሄደሽ ጠይቂ ተባልኩኝ። እሺ ወሎ ሰፈር ሄጄ ቀጥታ የሚመለከታቸውን ሰው ሄጄ ጠየቅኩኝ። ዋና ዳይሬክተር ቢሮ ሄጄ ጠየቅኩኝ። እርሻ ከሆነ የኢንቨስትመንት ላይሰንስሽን፣ ቲን ነምበርሽን፣ የት ክልል እንደምትሰሪ፣ ግብርና ሚኒስቴር ደግሞ ድጋፍ ይስጥሽ፣ ድጋፍ ይጻፍልሽ እና እሱን ይዘሽ ነይ ማሳየት ትችላለህ አንተ ጋር ስላለ ሰነዱ ማለት ነው እና ይስጥሽ ተባልኩኝ። እሺ አልኩኝ። ሄጄ ማመልከቻ ጽፌ ግብርና ሚኒስቴር ድጋፍ ጻፈልኝ። ይሄን ያህል እርሻ ታርሳለች፣ ይሄን ያህል ትሰራለች ተብዬ ታረስ። ምክንያቱም ለማብራራት ያክል ሰው አንደርስታንድ እንዲያደርግ አንድ ዶዘር በሰዓት 40 ሊትር ነው የሚጠጣው ናፍጣ። በቀን 10 ሰዓት ይሰራል። ያ ማለት አንድ ዶዘር በቀን 400 ሊትር ይፈልጋል። ድፍን 400 ሊትር ናፍጣ ይጠጣል። ኤክስካቫተር በሰዓት 40 ሊትር ነው። ያ ማለት ስታባዛው 400 ሊትር በቀን ይጠጣል አንድ ኤክስካቫተር። ሎደር እስከ 25 ሊትር በሰዓት ይጠጣል። በሰዓት ነው ምነግር። በቀን 10 ሰዓት ይሰራል። ያ ማለት 250 ሊትር በቀን ይፈልጋል። ትራክተር በሁለት ቀን አንዴ 300 እስከ 350 ሊትር ይፈልጋል። ወተር ፓምፕ እንደዚሁ ወተር ፓምፕ ትልልቆቹ ማለት ነው ፐር ሰከንድ 75 ሊትር ፐር ሰከንድ 100 ሊትር ውሃ የሚያመነጩ ወተር ፓምፖች አሉ። እነዛ ወተር ፓምፖች አንዴ ነዳጅ ሲጨመርላቸው 350 400 ሊትር ይጨመርላቸዋል። በየ72 ሰዓቱ በየ48 ሰዓት በየ72 ሰዓት እንደሚሰሩት ሰዓት ማለት ነው ነዳጅ ይጠቀማሉ ማለት ነው። ያ ማለት አንድ ዶዘር በወር ከ13000 ሊትር በላይ ይፈልጋል። አንድ ዶዘር አንድ ኤክስካቫተር ከ13000 ሊትር በላይ ይፈልጋል። ያ ማለት 26000 ሊትር ነው አንድ ዶዘር አንድ ማሽን። እያንዳንዱን ስትደምረው ማለት ነው በጣም ብዙ ሺህ ሊትር ነው የምንጠቀመው። ምክንያቱም ሄቪ ዲዩቲ ነው በጠቅላላ ማለት ነው።
ስለ ማሽን የሚያቅሰው ስራ ላይ ያለ ሰው ያውቃል። ጄኔሬተር እነዚህ ትልልቅ ፋብሪካ የሚያንቀሳቅሱ ጄኔሬተሮች ምን ያህል ናፍጣ እንደሚጠቀሙ የሚታወቅ ነው። ከዛስ እያንዳንዱን ማሽን ዘርዝሬ የግብርና ሚኒስቴር የተጻፈልኝን ድጋፍ ይዤ ቀጥታ ወሎ ሰፈር ሄጄ አመለከትኩኝ። የት ዋና ዳይሬክተሩ ጋር ሳመለክት አይ ምክትል የነዳጅ ዘርፍ አለ፣ ምክትል ዋና ዳይሬክተር የነዳጅ ዘርፍ አለ ሂጂ አሉኝ። እሺ ብዬ ሄድኩ። ማንንም ሰው እዛ ውስጥ ማቀው ሰው የለም። ሄጄ ማመልከቻ ጽፌ ሰነዴን አንድ ላይ አደራጅቼ ላይሰንሶቼን አንድ ላይ አድርጌ አቀረብኩኝ። አዩ ተነጋገሩ ቁጭ ብለው ኦኬ በወር እስከ 150 ሺህ ሊትር ቢፈቀድላት እንዳጠቃቀሟ ከሆነ ብዙ ስለምሰራ 150 ሺህ ከነ መኪኖቿ ብዙ መኪና ነው ያለኝ። እንደምታውቀው 23 መኪና ነው ያለኝ። 23ቱም መኪና ነዳጅ ይጠቀማል። ከዶዘሩ ከሎደሩ ከግሬደሩ ውጪ ማለት ነው። ከኤክስካቫተሮቹ ውጪ 23 የሚንቀሳቀስ መኪና አለኝ። እነሱ ይፈልጋሉ ነዳጅ። ስለዛ ይሄ ነገር ይፈቀድላት ተባለና ተፈቀደልኝና ከየት ነው የምትገዢው ሲል ከኖክ ተባለ። ሄጄ ለኖክ ደብዳቤውን ሰጠው። ኖኮች ከኔ ጋር ውል ተፈራረሙ ማለት ነው። ከዛ በኋላ ያ ማለት መቼ ነው? በ2017 ዓመተ ምህረት ነው። ሻልኩና ሄጄ ኖክ ውል ገባው። ውሉም አለ አንተ ጋር ውል ተፈራረምን ከኖክ ጋር። ገንዘብ ቅድሚያ ነው የምከፍለው። አንዳንድ ሰው በዱቤ ይወስዳል፣ አንዳንድ ሰው በጋራንቲ ከባንክ ጋራንቲ አምጥቶ ይወስዳል። እኔ ግን በካሽ ነው ምገዛቸው። ዘይትም ገዛለው፣ ግሪስ ዘይት ገዛለው፣ ግሪስ ገዛለው እና ናፍጣም ወስዳለው ከነሱ ማለት ነው። ከዛ ምን ተፈጠረ? በ2018 ከገባ በኋላ ማለት የወሰርኩት ነዳጅ እንግዲህ 400 ምናምን ሺህ ሊትር ናፍጣ ወስዳለች ነው የሚለው። እኔ አልወሰርኩም እሱን ነዳጅ። ገባ? እንዴት ነው አልወሰርኩም የምለው? መጀመሪያ ጫንኩኝ አስቀምጬ ነው ስጠቀም የነበረው። ከዛ በኋላ መጡና ነዳጅና ኤነርጂ ባለስልጣን ለምንድን ነው በሮቶ የምታስቀምጪው? ብክነት አለው። ስለዛ የራስሽን ማጠራቀሚያ መገንባት አለብሽ፣ ግዴታ ነው ገንቢ አሉኝ። ባለሙያዎች መጡና ሲሉኝ እሺ እገነባለሁ። እስክገነባ ግን እንድከራይ ይፈቀድልኝ። ተከራይቻለሁ ማዲያ። ግልጽ እንዲሆንልህ ኢትዮጵያ ውስጥ በአጠቃላይ ፍቃድ ያላቸው 1980 ማዲያዎች አሉ ኢትዮጵያ ውስጥ። ከ1980 ማዲያዎች ውስጥ 300 ክራይ ናቸው። 300ቹን ተከራይተው ነው የሚሰሩባቸው ሰዎች። መከራየት መብት ነው። 300 የክራይ ማዲያዎች አሉ ማለት ነው። ቀጥታ ተጠቃሚዎች እንደኔ ኢንቨስተር የሆኑ 820 ኢንቨስተሮች አሉ ማለት ነው። እንደገና ደግሞ ካምፓኒዎች እንደነ ኖክ እንደነ ቶታል አይነቶች ደግሞ ከ200 በላይ አሉ ማለት ነው። ኢትዮጵያ ውስጥ በጣም ብዙ አሉ የሚያቀርቡ። ከዛ በኋላ ያንን እንደነገርኩ ውል ተፈራርም ያለው አስቀምጬ ለተለያየ እርሻ ነው የምጠቀመው፣ ማሽን ነው የምጠቀመው። በዛ መሃል 2018 ገባ። ከዛ ይሄ ነገር እጥረትም እየተከሰተ ስለሆነ ኮታ ይቀነስ ተባለ። ከዛ ምን ተፈቀደልኝ? በወር 100 ሺህ ሊትር በ2018 በዘንድሮ ምርት ዘመን ማለት ነው በወር ይፈቀድላት የተባለው 100 ሺህ ሊትር ይፈቀድላት ተባለ። እሺ አልኩኝ። 100 ሺህ ሊትር ተፈቀደልኝ። ሲፈቀድልኝ ደብዳቤውን የጻፈው የፈረመው ይሰጣት ትከራይ ማዲያ ብሎ የፈቀደልኝ ዶክተር ደስታው ነው። ዋና ዳይሬክተር ነው። አልታሰሩም አሉ ቢሮ አሁንም ማለት ነው። ታሰሩ ሰዎች ከታሰሩት መካከል አይደሉም። ዋና ዳይሬክተሩ ናቸው የፈቀዱልኝ ማለት ነው። ከዛ በኋላ 2018 ላይ ማለት ነው የፈረሙልኝ። ነዳጇ ህገወጥ አይደለም በህጋዊ መንገድ ነው የወሰደችው ብለው ደብዳቤም የጻፉልኝ እሳቸው ናቸው። ዶክተር ደስታው ናቸው። አሁንም ቢሮአቸው አሉ። ቀጥሎ እሳቸው ለስልጠና ጉዳይ ወደ አዳማ ሲሄዱ ያንን ነዳጅ እንዲሰጣት እንዲፈቀድላት የሚለውን ደብዳቤ አንደኛው ደብዳቤ ወጪ አልሆነም ነበረ። ለነዳጅ ባለስልጣን ይሄ ምንድነው ለነዳጅ አቅራቢ ይሄዳል ሜክሲኮ የሚሄደውንና ለኖክ የሚጻፈው አልተጻፈም። ምን ይሻለኛል ብዬ ደውዬ አናገርኳቸው። ስልካቸውን ከቢሮ ወስጄ ምን ይሻለኛል ያ ደብዳቤ እኮ አልተፈረመልኝም ስል ችግር የለውም ተወካይ አስቀምጫለሁ እሱ ይፈርምልሻል አሉኝ። ያ ተወካይ ባህሩ ይባላል ሰውየው። አሁንም እሱም አልታሰረም ቢሮ ውስጥ ነው ያለው። ከዛ በኋላ እሱም ከታሰሩት መካከል ከከሰቱት መካከል አይደለም። የኔን ነዳጅ 2018 ላይ የፈረሙ ሰዎች የፈቀዱልኝ ሰዎች ማለት ነው የታሰረ ሰው የለም።
አልታሰሩ ቢሮ ውስጥ ናቸው ያሉት በዚህ ሰዓትም ማለት ነው። ቢሮ ላይ ስራ ላይ ናቸው ያሉት እነዚህ ሰዎች። ከዛ ፈረሙልኝ። ያ ማለት ጥቅምት ውስጥ ነው። ደብዳቤውን ከፈለግ ማውጣት ትችላለህ። የቅድም ልታነበው ያልከው ደብዳቤ ነው፣ አንብብ። ማደያ ተከራይቻለሁ ይፈቀድልኝ የራሴን ገንብቼ እስክጨርስ ብዬ ጠየቅኩት። ያ ማለት ዘሀበሻ እሱን ደብዳቤ አቅርቦታል። በነገራችን ላይ በረከት ሳይኖረ ይኸውልህ፣ አንድ ሰው በህጋዊነት ሄዶ ደብዳቤ ጽፎ አንድን መስሪያ ቤት ይጠይቃል። ለምሳሌ ማደያ ተከራይቻለሁ፣ ብቃት ማረጋገጫ ያለው ማደያ ስለተከራየው ይፈቀድልኝ ብዬ ስጠይቅ ያ መስሪያ ቤት ወይም ዋና ዳይሬክተሩ አንፈቅድም፣ አሰራራችን አይፈቅድም ማለት የማን ፋንታ ነው? ካልፈቀደ አሰራራቸው ስለሚፈቅድ ነው የፈቀዱልኝ አይደል? አሰራራቸው ስለፈቀደ ስለሚቻል ፈቀዱልኝ። እኚህ ሰው ኃላፊ ናቸው፣ ዳይሬክተር ናቸው። ባይቻል ኖሮ አሰራሩ ባይፈቅድ ኖሮ አይ መከራየት አትችይም፣ መገንባትሽ ግዴታ ነው፣ በተቻለሽ መጠን አፋጥነሽ ገንብተሽ ስጨርሺ እናራግፍልሻለን ማለት ይችሉ ነበር። ግን ይቻላል፣ ይፈቀድላት፣ ብቃት ማረጋገጫው ይታይ ተባለ። ብቃት ማረጋገጫው የማደያው ታየ፣ ማቅረብ እንደሚችል የነዳጅ ብክነት እንደማያስከትል ተረጋገጠ፣ በባለሙያ ተፈቀደልኝ፣ ተፈረመልኝ ማለት ነው። ከዛ 25 ሚሊዮን ብር ከፈልኩኝ። ለማ ለኖክ በሁለት ጊዜ 25 ሚሊዮን ብር ለኖክ ከፈልኩኝ፣ ነዳጁን እንዲያመጡልኝ ማለት ነው። ለምን በአንዴ ከጅቡቲ ነው የሚገዛው፣ ገዝተው አምጥተው እንዲያራግፉልኝና እኔ ደግሞ ለማሽኖቹ እንድጠቀም ብዬ 25 ሚሊዮን ብር ከፈልኩ። ያ ጥቅምት ነው። ከዛ ነዳጁን ኦርደር አደረግኩኝ። በአንዴ ኦርደር የምታረገው 50 ሺህ ሊትር ነው። 50 ሺህ ሊትር 50 ሺህ ሊትር እያረክ ነው ኦርደር የምታረገው። በ2018 ጥቅምት ወር ነው ይሄንን ኦርደር ያደረግኩት። ክፍያውንም የከፈልኩት በ2018 ጥቅምት ወር ነው። ከዛ በዛ መሃል እየጠበቅኩኝ ነዳጁ አልመጣም። የራሱን የቻለ ፕሮሰስ አለው። ፕሮሰስ እየተደረገ ነዳጁ ከጅቡቲ ተጭኖ ሳይመጣ እኔ ህዳር 14 ታሰርኩኝ። ታስሬ እያለ ነዳጁ ከጅቡቲ ወጣ። እኔ እንግዲህ እስር ቤት ነኝ ያለሁት። በ2018 እንደነገርኩ የብጥብጡ የኢራን ጦርነት አልተጀመረም። ምንም አይነት የነዳጅ የጭቅጭቅ የሚባል ነገር ጭራሽ አልተጀመረም። እኔ ነዳጁ ከጅቡቲ ተጭኖ ሲወጣ እስር ቤት ነኝ ያለሁት። አላየሁትም። ቦቲው ቀጥታ አድራሻ ስላለ ቤተሰቦቼም ስላሉ ቀጥታ ሄዶ ዲማ እንዲያራግፍ ነገሩት። ሹፌሩ ቀጥ ብሎ ወደ ዲማ ሄደ ሊያራግፍ። ለኔ እየመጡ ሲጠይቁኝ ምሳ ቁርስ ይዘው ሲመጡ ይነግሩኛል። መኪናው እየመጣ ነው፣ እዚህ ጋር ደርሰዋል፣ እንዲህ ነው ይሉኛል። እሺ አልኩኝና ሰማሁኝ። መኪናው ሄዶ ማጠራቀሚያ ውስጥ አራገፈ ነዳጁን ማለት ነው። ስንት ናፍጣ ነው ያራገፈው መሰለ? ዲስፓቹ አለ። ዲስፓቹን አሁንም ለሰው ማሳየት ትችላለህ። የነዳጅ ዲስፓች አለው። 90 ከተፈቀደልኝ 100 ሺህ ሊትር 50 ሺህ ሊትር ድፍን የሚጭን ቦቴ የለም። 47 ሺህ 45 ሺህ እስከ 48 ሺህ አሁን አዲስ የመጡት ቦቴዎች እስከ 49 ሺህ ድረስ የሚጭኑ ቦቴዎች አሉ። እና ይሄ ቦቴ ደረሰ። ሁለት ናቸው ተከታትለው ወጡና ሄደው አራገፉ። ዲስፓቹ እንደሚያሳየው 93851 ሊትር ናፍጣ ተራገፈ። ለኔ ለእርሻዬ ማለት ነው። ከዛ ቤተሰቦቼ ምን አሉ? ይሄ ናፍጣ መነካት የለበትም፣ ስራውም ይቁም። 8 ማሽን አለ ግቢ ውስጥ ማለት ነው እየሰራ ያለ 8 ማሽን ቆሟል። ዶዘር አለ፣ ሎደር አለ፣ ኤክስካቫተር አለ። የሚገርም ዶዘሩና ኤክስካቫተሩ ክራይ ነው። ሎደሩና ትራክተሩ ነው የኔ። በክራይ ነው የገቡት ማሽኖቹ። ኤክስካቫተር በሰዓት 4000 ብር ይከፈለዋል። ዶዘር በሰዓት 4000 ብር ይከፈለዋል። ሎደሩና ትራክተሮቹ የቀሩት ማሽኖች የራሴ ናቸው። እና ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ፣ ማንም ሰው እንዳይቀዳ፣ ለማሽኖቹም እንዳይሰጥ፣ በዛ መሃል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። አንድ ፍርድ ቤት የዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል፣
ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት። ከኔ አካውንት ነው ለኖክ የገባው ገንዘቡ። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው። ማረጋገጥ የሚችለው ኖክ ነው ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰድኩትም በጭራሽ። እኔ ጋር አልመጣም። በህጋዊ መንገድ የወሰድኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰድኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን ራሳቸው ቁጭ አድርገዋል። ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ራሱ ያውቃል የመንግስት አካል። ለገቢዎች አስገብተናል ይላሉ። ያስገቡ አስገቡ እኔ ማቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። ያየሁት ነገርም የለም።